በአሁኑ ጊዜ በወር ተጨማሪ 20 ሺህ ብር ሜክ ለማድረግ በጣም ቀላሉና ፈጣኑ መንገድ ፌስቡክ አድቨርታይዚንግ መስራት ነው። ለምን ብላችሁ ከጠየቃችሁ አንደኛ ለመማር የሚፈጅባችሁ ጊዜ በጣም ትንሽ ነው። ሁለተኛ አሁን ላይ ማርኬቱ ላይ ከፍተኛ የሆነ ዲማንድ አለ። ቢዝነሶቹ ተጨማሪ ከስተመር ያመጣላቸው ሰው ከምን ጊዜውም በላይ ይፈልጋሉ። ሶስተኛ የትም ቦታ ሆናችሁ መስራት ትችላላችሁ። በቦታ በጊዜ አትገደቡ። ተማሪ ሆናችሁ ሰራተኛ የትም ቦታ ሆናችሁ እየሰራችሁ ገንዘብ ሜክ ማድረግ ትችላላችሁ። በዚህ ቪዲዮ ላይ ፌስቡክ አድቨርታይዚንግ ላይ አዲስ ብትሆኑ ፕላስ ደግሞ ከዚህ በፊት ኤክስፒሪየንስ ቢኖራችሁ እንዴት በወር ተጨማሪ 20 ሺህ ሜክ ማድረግ ትችላላችሁ የሚለውን ነገር እያንዳንዱን ኢን ዲቴል ሼር አደርጋችኋለሁ። እስከ ቪዲዮ መጨረሻ ደግሞ አብራችሁ የቆያችሁ ያዘጋጀውላችሁ ጊቫዌይ ያለ እሱን ሼር አደርጋችኋለሁ። ለዚህ ቻናል አዲስ ለሆናችሁ ሰዎች ስሜ ዮናታን ይባላል። አሁን ከረንትሊ ሪፈር ማድረጋቸው ሁለት ቢዝነሶች አሉ። ዳይናሚክ ዲጂታል ሲምባል የዲጂታል ማርኬቲንግ ኤጀንሲ እና ፕላስ ተማሪዎችን ከአንደኛ ክፍል እስከ 12ኛ ክፍል ቲቶር የሚያደርግ ቲቶሪንግ ኤጀንሲ አለ። ፕላስ በስሬ ማስተዳደራቸው ከ10 በላይ ሰራተኞች አሉ። ይሄን ሼር ማድረጋችሁ ብራክ ለማድረግ ፈልጌ ስለራሴ መናገር ፈልጌ ሳይሆን እዚህ ቪዲዮ ላይ ሼር ማድረጋችሁ እያንዳንዱ ነገር ኢምፕሊመንት ማድረግ እስከቻላችሁ ድረስ ተማሪም ብትሆኑ ሰራተኛም ብትሆኑ በወር ተጨማሪ 20 ሺህ ሜክ ማድረግ ለእናንተ ቀላል ነው የሚሆነው። እዚህ ቪዲዮ ላይ ሼር ማድረጋችሁ ነገር እያንዳንዱ ነገር ቴስት የተደረገ ራሴ ኢምፕሊመንት ያደረኩት ፕራክቲካል ነገር ስለሆነ እስክሪፕቶና ደብተር ይዛችሁ እንድትከታተሉ ይፈልጋሉ። ታይማችሁ ሴቭ ለማድረግ ቀጥታ ወደ ቪዲዮ። በዚህ ሰዓት ፌስቡክ አድቨርታይዚንግን በደንብ ማስተር ማድረግ ቻላችሁ ማለት ቢዝነሶች ለእናንተ በወር በትንሹ 20 እና 30 ሺህ ብር መክፈል ከምን ጊዜውም በላይ በጣም ለነሱ ይቀላል። ለምን ብለን ስንጠይቅ አሁን ፌስቡክ ልክ ለቻቲንግ ብቻ የመጠቀሙ ፕላትፎርም አይደለም። ቢዝነሶች የሚፈልጓቸውን ከስተመሮች ለማግኘት ወደ ፌስቡክ እየመጡ ነው ያሉት። ምክንያቱም ፌስቡክ ላይ ማስታወቂያ ሰራችሁ ማለት ትልቅ የራሳቸውን አድቫንቴጆች ስላሉት ማለት ነው። የመጀመሪያው ፌስቡክ ላይ የሚሰሩ ማስታወቂያዎች ፌስቡክ ላይ ብቻ አይደለም ፖስት የሚደረጉት። ይህ ትልቁ ቢዩቲ ነው የፌስቡክ። ምክንያቱም ፌስቡክ በስሩ ምን አለ ሜታ ተብሎ ማለት ነው። ፌስቡክ ራሱ አለ፣ ኢንስታግራም አለ፣ ዋትስአፕ አለ፣ ሜሴንጀር አለ፣ ሌሎቹ ሰርድ ፓርቲ አፕሊኬሽኖች አሉ። ስለዚህ ፌስቡክ ላይ የሚሰሩ ማስታወቂያዎች ለቢዝነሶች ፌስቡክ ላይ፣ ኢንስታግራም ላይ፣ ዋትስአፕ ላይ፣ ሜሴንጀር እና ሌሎቹ ሰርድ ፓርቲ አፕሊኬሽኖች ላይ ነው ፖስት የሚደረገው። ይሄ ደግሞ ለቢዝነሶቹ ትልቅ ሪተርን ነው ያመጣላቸው። ስለዚህ እናንተ በዚህ ሰዓት ፌስቡክ አድቨርታይዚንግ በደንብ ማስተር ማድረግ ቻላችሁ ማለት እናንተ ገንዘብ ነው ፕሪንት የምታደርጉት። ለዚህ እኔ ዊትነስ ነኝ። እኔ ከባንኪንግ ኢንዱስትሪ መውጣት የቻልኩት በፌስቡክ አድቨርታይዚንግ ነው። አሁንም ላይፍ ሊድ ማድረገው ፌስቡክ አድቨርታይዚንግ ነው። ስለዚህ በደንብ ደብተርና ስክሪፕታችሁን ይዛችሁ እንድትከታተሉ ይፈልጋለሁ። በዚህ ሰዓት ፌስቡክ አድቨርታይዚንግ ለቢዝነሶች ለምንድን ነው ተመራጭ የሆነው ብለን ስንጠይቅ የመጀመሪያው ከበጀቲንግ አስፔክት ነው። ትንንሽ ቢዝነሶች ቲቪ ላይ ሬዲዮ ላይ ማስታወቂያ መሰራት አይችሉም። ምክንያቱም አቅማቸው አይፈቅድላቸውም። ለምሳሌ አንድ የኮስሞቲክስ ሱቅ ያላት ሴት ቴሌቪዥን ላይ ሬዲዮ ለማስታወቂያ ማሰራት አትችልም። ስለዚህ ለሷ በጣም ኮንቪኒየንት የሚሆነው ፕላትፎርም ፌስቡክ ነው። ቢኮዝ $1 $2 ትልቅ ከስተመሮች ማምጣት ስለምትችል ማለት ነው። ስለዚህ ከበጀት አስፔክት በጣም ሪኮመንድ ይደረጋል ማለት ነው። ስለዚህ እናንተ ለስሞል ቢዝነሶች ሊሆን ይችላል ፕላስ ለሚዲየም ሌብል ላይ ላሉ ቢዝነሶች ማስታወቂያዎችን በመስራት ገንዘብ ሜክ ማድረግ ትችላላችሁ ማለት ነው። ሁለተኛው ፌስቡክ አድን በጣም ተመራጭ ያደረገው ነገር ታርጌቲንግ ፊቸሩ ነው። ይሄ ባይዜ በጣም ትልቅ ቢዩቲ ነው የፌስቡክ። ምክንያቱም የምትፈልጓቸውን ኦዲየንሶች ወይም ታርጌት ከስተመሮች በሎኬሽን ባላቸው ኢንተረስት፣ በቢሄቪየራቸው፣ በኢኮኖሚክ ስታተሳቸው በእያንዳንዱ ነገር ዲፕ ዳውን ገብታችሁ አሳዳችሁ የእናንተን ማስታወቂያ ኮንሱም እንዲያደርጉ ማድረግ ትችላላችሁ። ይህ ትልቅ ነገር ነው። ምክንያቱም ቴሌቪዥን ላይ ሬዲዮ ላይ ማስታወቂያ ሲሰራ በጣም ብዙ ገንዘቦች ኢንቨስት ያደርጉበት ማስታወቂያው ይሰራል። ነገር ግን ከፌስቡክ እና ነገር ግን ከቴሌቪዥንና ከሬዲዮ ነው አይተን የመጣ ነው የሚል ሰው የለም። አንደኛ ማስታወቂያው ታርጌት የተደረገ ስላልሆነ ለሁሉም ለፐብሊኩ ተደርጎ ነው ማስታወቂያ የሚሰራው። ፌስቡክ ላይ ግን ሲመጣ የእናንተን ፕሮዳክት ወር ሰርቪስ የሚፈልጉ ሰዎች ጋር ማስታወቂያው እንዲደርስ ማድረግ ይቻላል። ይህን እናንተ ማድረግ ቻላችሁ ማለት ቢዝነሶች እናንተ እጃችሁን ስመው ነው ለመክፈል ሬዲ የሚሆኑት። ሶስተኛው ፌስቡክ ጋር በጣም ተመራጭ ያደረገው ነገር ማስታወቂያው ራን እያደረገ ማስታወቂያችሁ ጥሩ ፐርፎርም ያደርጋል ብላችሁ ካላሰባችሁ እዛው ጋር ኦፕቲማይዝ ማድረግ ትችላላችሁ። ይህን ፕሪቪሌጅ ይሰጣችኋል። ትራዲሽናል ማስታወቂያዎች ላይ ቲቪ ላይ ራዲዮ ላይ ዋንስ ማስታወቂያ ከወጣ በኋላ ወይ ድጋሜ ነው እንጂ የምትሰሩት በቃ ማስተካከል አትችሉ። ነገር ግን ፌስቡክ ላይ የሚሰሩ ማስታወቂያዎች አዱ ሳይቆም እዛው ጋር ማስተካከል ይችላላችሁ። ክሬቲቭን መቀየር ይችላላችሁ። ያ ማለት ቪዲዮን ግራፊክሱ መቀየር ይችላላችሁ፣ ቴክስቱን መቀየር ይችላላችሁ፣ ኮል ቱ አክሽናችሁ መቀየር ይችላላችሁ፣ በጀታችሁን ኦዲየንሳችሁ ማስተካከል ይችላላችሁ። ይሄ በጣም ትልቅ ነገር ነው። ለዚህ ትልቁ ምሳሌ እኛ ከ2 ሳምንት በፊት የሰራ ነው የሪል ስቴት ማስታወቂያ ነበርና ያኔ ዴቨሎፐሩ ከኛ ጋር ያወራን የነበረው ማስታወቂያዎች ታርጌት እንዲደረግ የፈለገው ዲያስፖራ ኮሚኒቲው ነበረ። ለዲያስፖራ ኮሚኒቲ ከተሰራ በኋላ አሪፍ ኢንጌጅ ሲያደርግለት ለሎካል ኮሚኒቲውም አንድ ላይ እንዲሆንልኝ ሎካሊ ማስታወቂያ እንዲሰራ አለና አስቡት። ምንድነው ማስታወቂያው ሳይቆም ዲያስፖራ ኮሚኒቲውም ጋር ይታያል፣ ሎካል ኮሚኒቲው ጋር እንዲታይ ተደርጎ ማስታወቂያው ተሰራ ማለት ነው። ኦዲየንሱን ተቀይረን ሰራ ነው ማለት ነው። አስቡት ሬዲዮ ላይ ቴሌቪዥን ላይ ቢሆን ኖሮ አንዴ
ፕሮዳክሽኑ ተሰርቶ ማስታወቂያ ኤር ላይ ከወጣ በኋላ መቀየር አይቻልም ነበር። ስለዚህ ፌስቡክ ላይ ግን የሚሰሩ ማስታወቂያዎች ማስታወቂያው ራን እያደረገ ኦዲየንሱ መቀየር ትችላላችሁ፣ በጀታችሁ መቀየር ትችላላችሁ፣ ቪዲዮን ግራፊክሱ መቀየር ትችላላችሁ። ይሄ በጣም ትልቅ ቢዩቲ ነው። ባይዙ ቢዝነሶች አሁን ላይ ከምን ጊዜውም በላይ በጣም ትርፋቸውን እየቀየረላቸው ያለው ፌስቡክ አድቨርታይዚንግ ነው። እናንተም ፌስቡክ አድቨርታይዚንግ በደንብ ማስተር ማድረግ ቻላችሁ ማለት በዚህ ጊዜ በጣም ተፈላጊ ነው የምትሆኑት። አራተኛውና ሌላኛው የፌስቡክ ቢዩቲ እናንተ የምትሰሩት ማስታወቂያ ፌስቡክ ላይ ብቻ አይደለም የሚታየው። ፌስቡክ ላይ ይታያል፣ ኢንስታግራም ላይ፣ ዋትሳፕ ላይ፣ ሌሎቹ ሰርድ ፓርቲ አፕሊኬሽኖች ላይ ማስታወቂያው ይታያል። ስለዚህ እናንተ በደንብ ቁጭ ብላችሁ ማርኬቱን ሴግመንት እስካረጋችሁት ድረስና ማን ነው የዚህ ቢዝነስ ታርጌት ከስተመር የሚለውን ነገር በደንብ አይዴንቲፋይ ካደረጋችሁ በቃ ሌላ ኮንቴንት ኮንሱም የሚያደርግ ሰው ራሱ ማስታወቂያችሁን እንዲያዩ ማድረግ ትችላላችሁ። እንደምታውቁት ፌስቡክ ላይ በመንዝ ከ3 ቢሊዮን በላይ ሰዎች ኢንጌጅ ያደርጋሉ። ትልቅ ነገር ነው። ስለዚህ ምንም አይነት ፕሮዳክት ወር ሰርቪስ ይዛችሁት መጡ ፌስቡክ ላይ ይሸጣል ማለት ነው። ኢንስታግራም ላይ አስቡት፣ በጣም ቲኔጀርስ ማለት ከ18 እስከ 24 ያሉ ሰዎች በደንብ ኢንተርቴን የሚያደርጉበት ፕላትፎርም ነው። ስለዚህ ስፔሻሊ ኮስሞቲክስ ፕሮዳክቶችን፣ ላይፍ ስታይል ሬትድ ነገሮችን ይዛችሁ የምትመጡ ከሆነ ኢንስታግራም ላይ ያለ ኦዲየንስ በፌስቡክ አድቨርታይዚንግ ያየዋል። ዋትሳፕ ላይ አስቡት፣ ሌሎቹ ሰርድ ፓርቲ አፕሊኬሽኖች ላይ ትሩ ኮለር ላይ እንኳን አንዳንዴ ማንፈል የሆነ ነገር እያየን መሀል ላይ ማስታወቂያ ስላይድ አድርጎ ይገባብናል አይደለ? እኛ ሳንፈልገው ማለት ነው። ስለዚህ ያ ማስታወቂያ በስትክክል ፕሮፌሽናል እስከሰራው ድረስ እና እኛ ኢንተረስታችን እስከታወቀ ድረስ እኛ ባንፈልግ ራሱ የዛን ቢዝነስ ኮንቴንት ወይ ማስታወቂያ ኮንሱም እናደርጋለን ማለት። ስለዚህ ፌስቡክ ላይ ማስታወቂያ መስራት እነኚህ ሁሉ ሶሻል ሚዲያ ፕላትፎርሞች ላይ ማስታወቂያው እንዲታይ ይደረጋል ማለት። ይሄ ትልቅ ቢዩቲ ነው። ዋይዜ አምስተኛው የፌስቡክ ቢዩቲ ቢዝነሱ ምንም አይነት ጎል ይኖረው ያን ነገር በፌስቡክ አድቨርታይዚንግ ሚት ማድረግ ይቻላል። ምክንያቱም አንድ ቢዝነስ ወይ ኢንጌጅመንቱን መጨመር ነው ኦር ሴልስ መጨመር ነው ሊሆን ይችላል፣ ብራንዱን ቢውል ማድረግ ሊሆን ይችላል፣ ኤኒ ኮንቨርሽን ምናምን ለማምጣት ሊሆን ይችላል። ስለዚህ ፌስቡክ ላይ ከ7 በላይ ጎሎች አሉ። እነኚህን ጎሎች በደንብ ፕሮፌሽናል ሆናችሁ እስከሰራችሁ ድረስ ያ ቢዝነስ ኦር ያ ፐርሰናል ብራንድ እነኛ ነገሮች ሚት ማድረግ እንዲችሉ ማድረግ ትችላላችሁ። ለምሳሌ አንድ ሶፍትዌር ዴቨሎፕመንት ላይ ያለ ካምፓኒ ሪፕሬዘንት አድርጋችሁ ማስታወቂያ እየሰራችሁ ከሆነ ያ ሶፍትዌር ዴቨሎፕመንት ካምፓኒ አፕሊኬሽኑ በብዙ ሰው ዳውንሎድ እንዲደረግ ከሆነ የሚፈልገው አፕ ኢንስታሌሽን አንድ ጎል አድርጎ መስራት ይችላል። ኦር ደግሞ አንድ ሊድ ጀነሬት ማድረግ የሚፈልግ ሪል ስቴት ዴቨሎፐር ኦር ደግሞ ሪል ስቴት ኤጀንት ቢኖር የሚፈልጋቸውን ከስተመሮች የሆነ በስልክ ቁጥር አስቀምጦ በዛ ስልክ ቁጥር እንዲደውሉለት ማድረግ ይችላል። ኦር ደግሞ ጉግል ፎርም አስቀምጦ ሊሰራ ይችላል። ስለዚህ ምንም አይነት ጎል ይዛችሁ ነው ፌስቡክ ላይ ሚት ማድረግ በጣም ቀላል ነው የሚሆነው። ይሄ ደግሞ ለቢዝነሶች ትልቅ ኦፖርቹኒቲ ነው ጋይስ። ቁጭ ብላችሁ ቢልቦርድ ላይ ማስታወቂያ ሳታሰሩ፣ ቴሌቪዥን ላይ ሬዲዮ ለማስታወቂያ ሳታሰሩ ፌስቡክ አድቨርታይዚንግን በደንብ ኤክስፐርት በሆነ ሰው በማሰራት የሚፈልጉትን ጎል ሚት ማድረግ ይችላሉ። ይሄ ደግሞ ለእናንተ ከሚከፍሏቸው ገንዘብ አንጻር ለእነሱ በጣም ትንሽዬ ነገር ነው። ምክንያቱም አሁን ላይ አብዛኛው ቢዝነስ ስትራግል እያደረገ ያለበት ታይም ላይ ስለሆነ ያለ ነው። ከስተመር በማጣ በጣም የተሰቃዩ ነው ያሉት። ኦን ዘ ኮንትራሪ ደግሞ ሶሻል ሚዲያ ላይ ፓርቲኩላሪ ደግሞ ፌስቡክ አድቨርታይዚንግ ራን የሚያደርጉ ደግሞ ቢዝነሶች በጣም ብዙ ሪተርን እያገኙ ነው ያሉት። ስለዚህ ይህን ነገር በደንብ ተጠቀሙበት። ስድስተኛውና ሌላኛው ፌስቡክ አድቨርታይዚንግን በጣም ተመራጭ ያደረገው ነገር ዲቴል የሆነ ኢንሳይት ይሰጣችኋል ወይም ሪፖርት ይሰጣችኋል። ሬዲዮ ላይ ቴሌቪዥን ላይ ብታሰሩ ምን ያክል ሰው ማስታወቂያችሁን እንዳየው፣ ካየው በኋላ ምን አይነት አክሽን እንደወሰደ ማወቅ አትችሉ። ኢቭን ቴሌቪዥን ላይና ሬዲዮ ላይ ማስታወቂያ አይቼ መጣሁም የሰው ራሱ አታገኙ ትችላላችሁ። ባንኮች፣ የተለያዩ ካምፓኒዎች በጣም ብዙ ገንዘቦችን ኢንቨስት አድርገው ማስታወቂያ ያሰራሉ። ሪተርኑን ግን ስታስቡት ትረስት ያን ያክል ሪተርን የለውም። ነገር ግን ፌስቡክ ላይ የሚሰሩ ማስታወቂያዎች ምን ያክል ሰው ማስታወቂያውን አየው፣ ማስታወቂያን ያዩ ሰዎች ምን ያክል ሰው ደወለ፣ ምን ያክል ሰው ማስታወቂያው ላይክ አደረገው፣ ሼር አደረገው፣ እያንዳንዱ ነገር ዲቴል የሆነ ሪፖርት ይሰጣችኋል። ያ ሪፖርት ከዛ ሪፖርት ላይ ተነስታችሁ እናንተ ስትራቴጂያችሁ ማስተካከል ትችላላችሁ። ያ ማለት ወደ ኢሱ ልታስተካክሉ ትችላላችሁ፣ በጀቱ ልታስተካክሉ ትችላላችሁ፣ ቪዲዮን ክሬቲቭ ልታስተካክሉ ትችላላችሁ። ይህ ትልቅ ኦፖርቹኒቲ ነው። ምክንያቱም የሰራችሁትን ስራ ምን ያክል ሪተርን እያመጣ ነው የሚለውን ነገር ዲቴል የሆነ አንደርስታንዲንግ ስለሚኖራችሁ። ይህን ነገር ለምንድን ነው መነግራችሁ? እናንተ እንደ ፌስቡክ አድ ስፔሻሊስት ቢዝነስ ኦነሮች ሪች አውት በምታደርጉበት ጊዜ ይሄን ልትነግሯቸው ይገባል። አንደኛ ፌስቡክ አድቨርታይዚንግ በሚያሰሩበት ጊዜ በትንሽ በጀት የሚፈልጉት ሪዛልት ማምጣት እንደሚችሉ፣ ሁለተኛ ለእያንዳንዱ ለሰሩት ስራ ምን ያክል ሪተርን እያመጣላቸው ነው የሚለውን ነገር አንደርስታንድ ማድረግ እንደሚችሉ ልታስረዳቸው ይገባል። ሶስተኛ ዝም ብሎ የሚሰራው ማስታወቂያ እንዲሁ ማስታወቂያ ስለሆነ ብቻ ፐብሊክ ላይ እንደማይወረወርና ሪሊ የእነሱን ፕሮዳክት ወር ሰርቪስ የሚፈልጉ ሰዎች ጋር ማስታወቂያው እንደሚደርስ እንዲያውቁት በደንብ ማስረዳት መቻል አለባችሁ። ሌላኛው ማስታወቂያቸው ራን እያደረገ የሚፈለገውን ሪዛልት እያመጣ አይደለም ብለው እንኳን ካሰቡ ማስታወቂያውን እዛው ጋር ራን እያደረገ መቀየር እንደሚችሉ ይህን ሁላ ልታስረዳቸው ይገባል። ይህን በስትክክል እናንተ እስካስረዳችኋቸው ድረስ ትረስት ሚ
ምንም አይነት ቢዝነስ ኦነር የፌስቡክ አድቨርታይዚንግ አላሰራ የሚል ቢዝነስ ኦነር አያጋጥማችሁም። እኔም ሪች አውት ሳደርጋቸው ምንም አብዛኛው ቢዝነስ ኦነር ማስታወቂያ መስራት ይፈልጋል። ማስታወቂያ ላይ የሚያገኘው ነገር ነው ትንሽ ዳውት የሚያደርገው። ለዛ ነገር ደግሞ ዳውታቸውን ሶልቭ የሚያደርግላችሁ ፌስቡክ አድቨርታይዚንግ ነው። ሌላኛው ፌስቡክ አድቨርታይዚንግ በምታሰሩበት ጊዜ በደንብ አንደርስታንድ ማድረግ ያለባችሁ ነገር ኦዲየንሱ ነው። ምክንያቱም ፌስቡክ ያደረገው ነገር ፕላስ እንደ ማርኬቲንግ ፕላትፎርም እንድትጠቀም ያደረገው ነገር ዲቴይል የሆነ ታርጌቲንግ ፊቸሩ ስለሆነ፣ ስለዚህ ኦዲየንስ በደንብ አንደርስታንድ ማድረጋቸው በጣም ክሩሻል ነገር ነው። ፌስቡክ ላይ 3 አይነት ኦዲየንሶች አሉ። የመጀመሪያው ኮር ኦዲየንስ ነው። ኮር ኦዲየንስ የምንለው ፌስቡክ ቢውልቲን የሆነ ኤአይ ቱል አለው። ያን ኤአይ ቱል ተጠቅማችሁ የዛን ቢዝነስ ታርጌት የሆኑ ከስተመሮችን በሚኖሩበት ሎኬሽን፣ ያ ማለት በሲቲ ሊሆን ይችላል፣ በሪጅን ሊሆን ይችላል፣ በሆነ ሬዲየስ ሊሆን ይችላል፣ ፕላስ በጀንደራቸው፣ በሚናገሩት ቋንቋ፣ በእያንዳንዱ ነገር ስፔሲፋይ ማድረግ ትችላላችሁ። በኢኮኖሚክ ስታተሳቸው፣ በማርሻል ስታተሳቸው፣ አንድ ሰው ሜሪድ ነው አይደለም፣ በእያንዳንዱ ነገር ገብታችሁ ያን ፕሮዳክት ወይም ደግሞ ያን ሰርቪስ እንዲገዟችሁ ማድረግ ትችላላችሁ። ምክንያቱም ማርኬቲንግ ላይ በጣም ትልቁ ነገር ምንድን ነው? ለዛ ሰው የሚፈልገውን ፕሮዳክት ወር ሰርቪስ መስጠት ነው አይደል? ለራበው ሰው ምግብ ስታቀርቡለትና ላራበው ሰው ምግብ ስታቀርቡለት ሁለቱም የሚወስዱት አክሽን የተለያየ ስለሆነ፣ ስለዚህ ኮር ኦዲየንስ የምንለው እኛ እንደ ማርኬተር ኦር ደግሞ እንደ ፌስቡክ አድ ስፔሻሊስት ምንፈልጋቸውን ኦዲየንሶች በሎኬሽን፣ በኢንተረስታቸው፣ በቢሄቪየራቸው፣ በእያንዳንዱ ነገር ስፔሲፋይ አድርገን ክሬት የምናደርገው ኦዲየንስ ኮር ኦዲየንስ ይባላል። እነኚህ ሰዎች ፕሮባብሊ ላያውቁን ሁላ ይችላሉ። ከዚህ በፊት ስለ ፕሮዳክቱ ስለ ሰርቪሱ ሰምተው ማያውቁ ሰዎች ሊሆኑ ይችላሉ። ሁለተኛ ኦዲየንስ ከስተም ኦዲየንስ ነው። ከስተም ኦዲየንስ ደግሞ ስለ ቢዝነሳችን ኦር ደግሞ ስለ ፕሮዳክቱ ስለ ሰርቪሱ ኤክስፖዠር ያላቸው ሰዎች ሰምተው የሚያውቁ ሰዎችን ሪታርጌት ማድረግ የምንችልበት ኦዲየንስ ከስተም ኦዲየንስ ይባላል። ያ ማለት ዌብሳይት ካለው ያ ቢዝነስ የዛን ቢዝነስ ዌብሳይት ቪዚት አድርገው የሚያውቁ፣ ፌስቡክ ፔጅ አለው ፌስቡክ ፔጁን በደንብ ቼክ አድርገው የሚያውቁ፣ ይህን ማስታወቂያ ከዚህ በፊት ፖስት አድርገን የምናውቀውን ያን ነገር ላይክ አድርገው የሚያውቁ፣ በቃ ከዚህ በፊት ኤክስፖዠር ያላቸው ስለ ቢዝነሱ የሚያውቁ ሰዎችን ታርጌት አድርገን የሆነ ነገር ስንሸጥላቸው ከስተም ኦዲየንስ ይባላል። ስለዚህ ይሄ አብዛኛው እኛ ሪል ስቴት ላይ ምናምን ስንሰራ ለተለያዩ ዴንታል ክሊኒኮች ስንሰራ በደንብ እንጠቀምበታለን ከስተም ኦዲየንስ። ለምን? ለምሳሌ ሪል ስቴት ላይ ከዚህ በፊት ቼክ አድርጎ የሚያውቅ ሰው ወይም ደግሞ ከዚህ በፊት በዋጋ ምናምን ያልተስማማ ሰው ድጋሜ ኤኒ ኦፈር ካለው ዲስካውንት ካለው ድጋሜ ያን ማስታወቂያ ደሊቨር ስታደርጉለት አክሽን ይወስዳል። ዴንታል ክሊኒክም ላይ ከዚህ በፊት ጥርሱን ታጥቦ የሚያውቅ ሰው ኤኒ ብሬስ ማሰራት ሲፈልግ ድጋሜ ሪታርጌት ስታደርጉት አክሽን የመውሰድ ቴንደንሲ ስላለው ከስተም ኦዲየንስ በጣም አሪፍ ነው። ሶስተኛው ታይፕ ኦፍ ኦዲየንስ ሉክ አላይክ ኦዲየንስ ነው። ሉክ አላይክ ኦዲየንስ ደግሞ የሆነ ምናቃቸው ኦዲየንሶች አሉ፣ አክሽን የሚወስዱ የእኛን ፕሮዳክት ወር የእኛን ሰርቪስ የሚገዙ ኢንጌጅ የሚያደርጉ ሰዎች አሉ። ልክ እነሱን የሚመስሉ ሰዎች የእኛን ማስታወቂያ እንዲወስዱት ወር ደግሞ ኮንሱም እንዲያደርጉት ምንፈልግ ደግሞ ከሆነ ቢውል የምናደርገው ኦዲየንስ ሉክ አላይክ ኦዲየንስ ይባላል። ለምሳሌ እኛ ታርጌት አድርገን የምንሰራው ማስታወቂያ ከ18 እስከ 24 ያሉ ሰዎች፣ ሴቶች የሆኑ አዲስ አበባ ላይ የሚኖሩ ቢዩቲ ለላይፍ ስታይል ኢንተረስትድ የሆኑ ሰዎች ብለን ከዚህ በፊት ማስታወቂያ ሰርተን እነኛን ያን ፕሮዳክት ወይ ሰርቪስ በጣም ብዙ ሰው ከተጠቀመው እና ድጋሚ ሌሎችን ኦዲየንሶች መጨመር ከፈለግን እነሱን የሚመስሉ ኦዲየንሶች ብለን የምንሰጠው ከሆነ ሉክ አላይክ ኦዲየንስ ይባላል። ስለዚህ 1% ይመሳሰሉ፣ 2% ይመሳሰሉ፣ 3% ይመሳሰሉ እያላችሁ መስጠት ትችላላችሁ። ኔክስት ፕራክቲካል ነገር ስለምናይ ይህን ነገር ፕራክቲካሊ በደንብ አሳያችኋለሁ። ስለዚህ ፌስቡክ ላይ እነኝህን 3ቱም ኦዲየንሶች መጠቀም አለባችሁ። ኮር ኦዲየንስ እኛ ኤክስፕሊሲትሊ እኛ ቢውልድ የምናደርገው ኦዲየንስ ፍሮም ስክራች ማለት ነው። ሁለተኛው ከስተም ኦዲየንስ ደግሞ ከዚህ በፊት ስለ ፕሮዳክታችን ስለ ሰርቪሳችን ሰምተው የሚያውቁ ሰዎች ለእነሱ ሪታርጌት ስናደርጋቸው። ሶስተኛው ደግሞ ሉክ አላይክ ኦዲየንስ ደግሞ ከዚህ በፊት የኛ ፕሮዳክት ወር ሰርቪስ የገዙ ሰዎችን እነሱን የሚመስሉ ሰዎች ብለን ማስታወቂያ መስራት ይችላል። አስቡት፣ ይህ በጣም ትልቅ ኦፖርቹኒቲ ለቢዝነሶቹ። ለምን? በቃ ኤአይ ቱሉ አብዛኛው ነገር ይሰራላቸዋል። ጋይዝ አስቡት እስኪ፣ ከዚህ በፊት እኮ ሰዎቹ ባነር ማስታወቂያ ቴሌቪዥን ላይ ሬዲዮ ላይ ያሰራሉ። በቃ ዝም ብሎ ማስታወቂያ ይወረወራል። ከዛ ውስጥ ምን ያክል ሰው ማስታወቂያውን አይቶ መጣ የሚለውን ነገር ጊዜ ይወቀው። አሁን ላይ ግን እናንተ ማስታወቂያ ስትሰሩ የሚመጣውን ሪተርን ቢያንስ ሰጀስት ማድረግ ትችላላችሁ፣ ወይም ደግሞ ፎርካስት ማድረግ ትችላላችሁ። ኢዝ ኤ ጉድ ኦፖርቹኒቲ። ሌላ ፌስቡክ አድቨርታይዚንግ ራን በምታደርጉበት ጊዜ በደንብ ኮንሲደር ማድረግ ያለባችሁ ነገር በጀቲንግ ነው። ፌስቡክ ላይ 2 አይነት ኮንቴንቶች አሉ። ኦርጋኒክ ኮንቴንት አለ፣ ፎር ፍሪ ምንም ሳንከፍል ፖስት የምናደርገው ነገር አለ። ሁለተኛው ደግሞ ፔይድ የሆነ ኮንቴንት አለ። ያ ማለት ፔይድ የሆነ ዳዶችን ራን እናደርጋለን። እዚህ ጋር ኖርማሊ ፔይድ የሆነ ማስታወቂያ ራን በምናደርግበት ጊዜ ኦዲየንስ ነው የምንገዛው።
ለፌስቡክ የሆነ ዶላር እንከፍለዋለን። ለዛ ዶላር በቃ ተገቢ የሆነ ኦዲየንስ አቴንሽን ደግሞ እሱ ይሰጠናል ማለት ነው። ነገር ግን እዚህ ጋር በጀታችን ሴት በምናደርግበት ጊዜ ሁለት አይነት ነገሮችን ኮንሲደር ማድረግ አለብን። የመጀመሪያው ዴይሊ በጀት አለ። ዴይሊ በጀት የምንለው ፉሊ በጀት ኮንትሮል ያለን እኛ ነን። ለምሳሌ በቀን $2 ከሰጣችሁት ፌስቡክ የሚጠቀመው $2 ብቻ ነው። ያ $2 የሚገባውን ኦዲየንስ ያመጣልናል ማለት ነው። ማለፍ አይችልም፣ ማሳነስም አይችልም። ስለዚህ እንደ ቢግነር ዴይሊ በጀት ብንጠቀም ሞር ሪኮመንድ ይደረጋል። ነገር ግን በደንብ ኤክስፐርት የሆናችሁ በሄዳችሁ ቁጥር ፌስቡክ አድቨርታይዚንግ ላይ በደንብ የገፋችሁ በሄዳችሁ ቁጥር ደግሞ የምትጠቀሙት በጀቲንግ ደግሞ ላይፍ ታይም በጀት ነው። ላይፍ ታይም በጀት ደግሞ ለምሳሌ ማስታወቂያችሁ ለ10 ቀን ከሆነ ራን ማድረግ የምትፈልጉት ለ10 ቀን $100 ብትሰጡት ፌስቡክ ፉል ኮንትሮል አለው። የሆነ ቀን ላይ ማስታወቂያው በደንብ ኢንጌጅ እያደረገ ከሆነ ሰዎቹ በደንብ እያዩት ሞራ አክሽን እየወሰዱ ከሆነ ጨመር አድርጎ ዶላሩን ይጠቀማል። ሰዎቹ ደግሞ አክሽን እየወሰዱ ደግሞ ካልሆነ በጀቱን ቀነስ ያደርገዋል ማለት ነው። ስለዚህ እኔ እንደ ቢግነር ሪኮመንድ ማድረጋችሁ እኔም ፐርሰናሊ አብዛኛውን ጊዜ ማድረገው ዴይሊ በጀት ነው። ግን ፕላትፎርሙ ራሱ እዛው እንዲጨርስላችሁ ደግሞ የምትፈልጉ ከሆነ ላይፍ ታይም በጀት መጠቀም ትችላላችሁ። ሌላ ፌስቡክ ላይ የምንሰራው ማስታወቂያ ያለው ፐርፎርማንስ 3 ቤዚክ የሆነ ነገሮች ላይ ዲፔንድ ያደርጋል። የመጀመሪያው ኦልሬዲ አሎኬት የምናደርገው በጀት ላይ ፌስቡክ የሚሰራው በቢዲንግ ስትራቴጂ ነው ብያቸዋለሁ። ስለዚህ ሞር ዶላር አሎኬት ያደረገ ሰው ሞር የኦዲየንሶችን አቴንሽን የማግኘት ቴንደንሲው በጣም ሀይ ነው የሚሆነው። ለምሳሌ እኔም እናንተም ተመሳሳይ ኦዲየንስን አድሬስ እያደረግን እኔ $5 እየሰራው ከሆነ ፐርዴይ እናንተ ደግሞ $10 ፐርዴይ እየሰራችሁ ከሆነ ሞር የኦዲየንስን አቴንሽን የምታደርጉት እናንተ ናችሁ የምትሆኑት ማለት ነው። ስለዚህ ቢድ የምናደርገው ዶላር ላይ ማተር ያደርጋል የአዱ ፐርፎርማንስ። ሁለተኛው የአዱ ኳሊቲ ላይ ዲፔንድ ይሆናል። ምንጠቀማቸው ቪዲዮዎች፣ ግራፊክሶች፣ ምንጠቀመው ቴክስት ምን ያክል የኦዲየንሱን አቴንሽን እየያዘ ነው የሚለው ነገር ላይ ዲፔንድ ይሆናል። ለምሳሌ እናንተ በደንብ $1 እንኳን ሰጣችሁት፣ ነገር ግን የምትጠቀሙት ቪዲዮ በጣም ክሪንጅ የሚሆነ ከሆነ ክሊሽ የሆነ ቪዲዮ የምትጠቀሙ ከሆነ አዱ ፐርፎርም ላያደርግ ይችላል። ስለዚህ የምትጠቀሟቸውን ቪዲዮዎች በትክክል ቁጭ ብላችሁ በደንብ ክራፍት ማድረግ መቻል አለባችሁ። ሶስተኛው ደግሞ የምትሰሩት ማስታወቂያ ምን ያክል ሪሌቫንት ነው፣ ምን ያክል ሰዎቹ አክሽን እንዲወስዱ እያደረገ ነው ያለው። እዚህ ጋር ዲፔንድ ይሆናል። ዶላሩን አሪፍ ሰጣችሁት ፕላስ ደግሞ የአዱ ኳሊቲ በጣም አሪፍ ሆኖ የምትጠቀሙት ቪዲዮ አሪፍ ሆኖ ነገር ግን ሰዎቹ ኢንተረስትድ ማይሆኑ ከሆነ እዛ ቪዲዮ ላይ ወይም እዛ ማስታወቂያ ላይ ያ ፐርፎርም ላይ ያደርግ ይችላል። ስለዚህ ሶስቱን ፖይንቶች ኮንሲደር ማድረግ መቻል አለባችሁ። ቢድ የምታደርጉት ዶላር ማተር ያደርጋል፣ የአዱ ኳሊቲ ማተር ያደርጋል፣ ምን ያክል ያ ማስታወቂያ ደግሞ ሪሌቫንት ነው የሚለው ነገር ላይ ዲፔንድ ያደርጋል ማለት ነው። ፌስቡክ ላይ 3 አይነት ቢዲንግ ስትራቴጂዎች አሉ። የመጀመሪያው ሎ ኮስት ቢዲንግ ስትራቴጂ ነው። ሎ ኮስት ቢዲንግ ስትራቴጂ ለቢግነሮቹ ስፔሻሊ ፌስቡክ አድቨርታይዚንግ እንደ አዲስ እየጀመራችሁ ከሆነ ትንሽ በጀት ካላችሁ ሪኮመንድ የሚደረግ የቢዲንግ ስትራቴጂ ነው። እዚህ ጋር ምንድነው ፌስቡክ በተቻለው መጠን ዶላራችሁን ቀንሶ ኦፕቲማይዝ አድርጎ ተጠቅሞ ለዛ ነገር ግን የሚገባችሁን ማክሲመም የሆነ ሪዛልት ለመስጠት የሚሞክር ከሆነ ሎ ኮስት ቢዲንግ ስትራቴጂ ነው። ፕራክቲካሊ አሳያችኋለሁ እንዴት ሎ ኮስት እንደምትመርጡ ማለት ነው። ስለዚህ ስትመርጡ ቢዲንግ ስትራቴጂዎች ላይ ሎ ኮስት ብላችሁ መረጣችሁለት ማለት በተቻለ መጠን የሆነ ያክል ዶላር ሰጥቻለሁ፣ $3 ፐር ዴይ ሰጥቻለሁ፣ ለዚህ ነገር ግን የሚገባኝ ሪዛልት ሞክርልኝ ለማምጣት ሞክርልኝ እንደማለት ነው። ስለዚህ ሎ ኮስት ቢዲንግ ስትራቴጂ ለቢግነሮቹ ስሞል በጀት ላላችሁ ሰዎችና ብሮድ የሆነ ኦዲየንስ ካላችሁ ለዛ ነገር ሪኮመንድ ይደረጋል። ሁለተኛው ቢዲንግ ስትራቴጂ ኮስት ካፕ ነው። እዚህ ጋር ደግሞ ኖርማሊ እናንተ የምትፈልጉት ሪዛልት አለ። ይሄን ሪዛልት ነው የምፈልገው፣ ለሪዛልት ግን ይህን ያክል ዶላር አሳይን አረጋለሁ፣ በዚህ ቢድ አረጋለሁ እንደማለት ነው። ለምሳሌ እናንተ 100,000 ቪው ከሆነ የምትፈልጉት ወይ ደግሞ ኢንጌጅመንት ከሆነ የምትፈልጉት ለዚህ ለ100,000 ኢንጌጅመንት ይህን ያክል ዶላር አሎኬት አረጋለሁ። ስለዚህ ቱ ዘ ማክሲመም ለመስጠት ሞክር እንደማለት ነው። ስለዚህ እናንተ ቢድ የምታደርጉት ምኑ ላይ ነው? ሪዛልቱ ላይ ነው። የምትፈልጉት ሪዛልት ዲፋይን ታደርጉለታላችሁ፣ ለዛ ሪዛልት ደግሞ ቢድ የምታደርጉበትን ዶላር አሳይን ታደርጉለታላችሁ ማለት ነው። በዚህ ሲሪየስ ላይ ቤዚካሊ ፎከስ አድርገን እንድናይ የምፈልገው ነገር እንዴት ካምፔኖች ራን ማድረግ እንደምንችል ነው። ምክንያቱም ቡስ መስራትና ባይ ዲፎልት አድ ተብሎ የሚጠራውን የማስታወቂያ አይነት ራን ማድረግ እዛው ፔጁ ላይ ክሬት የሚደረጉ ነገሮች ስለሆነ ያን ያክል ሶፊስቲኬትድ የሆነ ስኪልም አይፈልግም። ስለዚህ ሞሮ ፎከስ እንድናደርግ የምፈልገው እንዴት ፔይድ የሆኑ ካምፔኖች ራን ማድረግ እንችላለን የሚለው ነገር ላይ ፎከስ አድርገን ዲስከስ እናደርጋለን። ካምፔን ራን በምናደርግበት ጊዜ 3 ቤዚክ የሆኑ ሃይራርኪዎች አሉ። የመጀመሪያው ካምፔን ነው። ካምፔን ላይ ቤዚካሊ የቢዝነሱ ኦብጀክቲቭ ዲፋይን የሚደረግበት ነው። ማስታወቂያ በምትሰሩበት ጊዜ ምን አይነት ጎል ማምጣት ነው የምትፈልጉት፣ ሪዛልቱ ምን እንዲሆን ነው የምትፈልጉት ማስታወቂያ ራን በምታደርጉበት ጊዜ የሚለው ነገር ዲፋይን መደረግ አለበት። ምክንያቱም አንድ ማስታወቂያ ክሊርሊ ኦብጀክቲቭን አውቆ ማስታወቂያው ራን ካልተደረገ አፍተር ኦል የሚፈልገው ሪዛልት አያመጣም።
ስለዚህ እነኛ ጎሎች ለምሳሌ ኢንጌጅመንት መጨመር ሊሆን ይችላል፣ ሴልስ መጨመር ሊሆን ይችላል፣ ሊድ ጄነሬት ማድረግ፣ አፕሊኬሽን ዳውንሎድ የሚደረግ ነገር ካለ አፕሊኬሽኑ ዳውንሎድ እንዲደረግ ማድረግ፣ የሆነ ኦብጀክቲቭ ዲፋይን የሚደረግበት ሃይራርኪ ካምፔን ይባላል። ስለዚህ ካምፔኑ ላይ ኦብጀክቲቭ ዲፋይን በመታረጉበት ጊዜ እዛው ጋር ሆቨር በመታረጉበት ጊዜ ያሳያቸዋል። ሴልስ ሲባል ለምሳሌ ሴልስ ላይ ኮንሲደር መደረግ ያለባቸው፣ ሊድ ጄነሬሽን ላይ፣ ኢንጌጅመንት መጨመሩ ላይ እያንዳንዱ የራሳቸው የሆነ ዲቴይል የሆነ እዛው ፕላትፎርሙ ላይ ስላለላችሁ ኔክስትም በደንብ ፕራክቲካል የሆነ ሴሽን ስለሚኖረን እዚሁ ጋር በደንብ ዲፕ ዳውን አሳያችኋለሁ። ሁለተኛው ሌብል አድሴት ነው። እዚህ አድሴት ላይ ቤዚካሊ ኦዲየንሳችን በደንብ ሴግመንት የምናደርግበት፣ በጀታችን ሴት የምናደርግበት፣ ፋይናሊ ደግሞ ማስታወቂያችን የትኛው ፕሌስመንት ላይ እንዲታይ ነው የምንፈልገው የሚለው ነገር ዲተርማይን የሚደረግበት ፌዝ ነው። ያ ማለት ኦብጀክቲቫችሁን መረጣችሁ። ኦብጀክቲቫችሁን ለምሳሌ ሊድ ጄነሬት ማድረግ ሊሆን ይችላል። ሰዎቹ ወይም የዛ ታርጌት የሆኑ ከስተመሮች እንዲደውሉ ማድረግ ሊሆን ይችላል። እንዲደውሉ በምታደርጉበት ጊዜ ግን ይሄን ማስታወቂያ ማየት ያለባቸው የትኞቹ ኦዲየንሶች ናቸው? ቀደም ያልናቸው ኦዲየንሶች አላ ኮር ኦዲየንስ፣ ከስተም ኦዲየንስ እና ሉካል ላይክ ኦዲየንስ ይባላል። ስለዚህ እነኛን ኦዲየንሶች ዲተርማይን የምናደርገው አድሴት ሌብል ላይ ነው። ስለዚህ አንድ ካምፔን ስር በጣም ብዙ አድሴቶች ሊኖሩ ይችላሉ ማለት ነው። ሁለተኛው በጀታችን ሴት የሚደረግበት ነው። በጀታችን ሴት ስለዚህ ማስታወቂያ እናንተ አሎኬት ማድረግ የምትፈልጉት ፐር ዴይ ሊሆን ይችላል፣ ኦር ደግሞ በሆነ ታይም ኢንተርቫል ሊሆን ይችላል። ምን ያክል ዶላር ነው አሎኬት ማድረግ የፈለጋችሁት? ይህም ዲፋይን የሚደረገው አድሴት ሌብል ላይ ይሆናል ማለት ነው። በሶስተኛ ደረጃ ደግሞ ፌስቡክ ላይ ራን የምናደርጋቸው ማስታወቂያዎች ፌስቡክ ላይ ብቻ አይታዩም ብለናል። ፌስቡክ ላይ ይታያሉ፣ ሜሴንጀር ላይ፣ ኢንስታግራም ላይ፣ ዋትሳፕ ላይ፣ ሌሎቹ ሰርድ ፓርቲ አፕሊኬሽኖች ላይ ብለናል። ነገር ግን ፌስቡክ ላይ ሆኖ የትኛው ፕሌስመንት ላይ፣ ኒውስ ፊድ ላይ ሊሆን ይችላል፣ ስቶሪ ላይ ሊሆን ይችላል፣ የትኛው ፕሌስመንት ላይ ነው የሚታየው የሚለውን ነገር ዲተርማይን የምናደርግበት ፌዝ ነው የሚሆነው ማለት ነው። 12 አካባቢ ፕሌስመንቶች አሉ። እናንተ አውቶማቲክ የሚለውን ኦፕሽን መርጣችሁ መሄድ ትችላላችሁ። ያ ማለት ኮምፕሊኬት ላለማድረግ ማስታወቂያችሁ የሚታይበትን ቦታ ባይ ዲፎልት ፌስቡክ ላይ ራን እያደረጋችሁ ፌስቡክን ኢግኖር ማድረግ አትችሉም። ፌስቡክ አለ፣ ኢንስታግራም አለ፣ ፓርቲኩላሪ ደግሞ ዋትሳፕ አለ። ስለዚህ እዚህ ውስጥ ደግሞ ሆኖ የትኛው ፕሌስመንት ላይ ነው እንዲታይ የምፈልገው የሚለው ነገር እናንተ ኤክስፕሊሲትሊ ቲክ እያደረጋችሁ መሄድ ትችላላችሁ። ኦር ደግሞ ፌስቡክ ባይ ዲፎልት የእናንተን ቪዲዮ አይቶ ኦር ደግሞ ግራፊክሳችሁን አይቶ ራሱ ሴሌክት እንዲያደርግላችሁ አውቶማቲክ የሚለውን ኦፕሽን መርጣችሁ መሄድ ትችላላችሁ። ፌስቡክ ካምፔን ራን በምናደርግበት ጊዜ ሶስተኛው ሌብል አድ ሌብል ነው። እዚህ አድ ሌብል ላይ ቤዚካሊ ክሬቲቭን ለማስታወቂያ ፐርፐስ ኦዲየንሶቹ የሚያዩትን ክሬቲቭ ክራፍት የምናደርግበትና ሴት የምናደርግበት ፌዝ አድ ሌብል ይባላል። ስለዚህ ቀደም ልክ እንዳልኳችሁ ካምፔን አለ። አንድ ካምፔን ስር በጣም ብዙ አድሴቶች ይኖራሉ። አንድ አድሴት ስር ደግሞ በጣም ብዙ አዶች ይኖራሉ ማለት ነው። እዚህ ጋር ፓርቲኩላርሊ ቪዲዮዎቹን ሴት የምናደርግበት፣ ግራፊክስ ከሆነ የምንጠቀመው ግራፊክሱን፣ ኬሮሶል ከሆነ ኬሮሶሉን፣ ዜን ደግሞ ቴክስቶቹን ሴሌክት የምናደርግበት። ምክንያቱም ፌስቡክ አድቨርታይዚንግ ራን ስታደረጉ ቪዲዮ እንጠቀማለን፣ ግራፊክስ፣ ኬሮሶል እንጠቀማለን። ከዛ በኋላ ደግሞ ያን ነገር በደንብ ኢላቦሬት የሚያደርጉ ሄድላይን አለ፣ ዲስክሪፕሽን አለ፣ ፕራይሜሪ ቴክስት የሚባሉ አሉና በፕራክቲካል እናየዋለን። ስለዚህ እነሱንም ዲፋይን መታረጉት አድ ሌብል ላይ ይሆናል ማለት ሪሊ ታርጌት የምናደርገው ኦዲየንስ የሚያየው ነገር ሴት የሚደረገው እዚህ ላይ ነው። ፋይናሊ ደግሞ ማስታወቂያ ከሰራን የሆነ ጎል ሴት አድርገን ማስታወቂያ ከሰራን ኦዲየንሱ ወይም ደግሞ ታርጌት የምናደርጋቸው ከስተመሮች ማስታወቂያውን ካዩት በኋላ የሚወስዱት አክሽን አለ አይደል? ያ አክሽንም ዲፋይን የሚደረገው አድ ሌብል ላይ ነው። ያ ማለት እንዲደውሉ ሊሆን ይችላል፣ ኤስኤምኤስ እንዲያደርጉ ሊሆን ይችላል፣ ዌብሳይታችን ቪዚት እንዲያደርጉት ሊሆን ይችላል፣ ኦር ደግሞ ፈርዘር ሄደው እንዲያዩ ሊሆን ይችላል። ይሄ ነገር ዲፋይን የሚደረገው እዚህ ሌብል ላይ ነው ማለት። ለምሳሌ ኮል ናው የምትለዋ በተን፣ ሉክ ሞር፣ ለርን ሞር የምትለዋ በተን እነኝ ዲፋይን የሚደረጉት እዚህ ሌብል ላይ ይሆናል ማለት። ስለዚህ እናንተ በደንብ ኤክስፐርት ሆናችሁ ፌስቡክ አድቨርታይዚንግን እየሰራችሁ ገንዘብ ሜክ ማድረግ የምትፈልጉ ከሆነ ቡስት እና አዶች ራን ማድረግ ወጣችሁ ካምፔን ራን እንድታደርጉ ፈልጋለሁ። ካምፔን ደግሞ ራን ማድረግ ፕላኑ ካላችሁ ካምፔን ላይ ምንድነው የሚሰራው፣ አድሴት ላይ ምንድነው የሚሰራው፣ ፋይናሊ ደግሞ አድ ሌብል ላይ ምንድነው የሚሰራው የሚለው ነገር በደንብ አንደርስታንድ ልታደርጉት ይገባል። ሶ ኢፌክቲቭ የሆነ ፌስቡክ አድቨርታይዚንግ ራን ለማድረግ 3 ቤዚክ የሆኑ ቱሎች ያስፈልጉናል። የመጀመሪያው facebook.com ነው። ይህ facebook.com ላይ ቤዚካሊ ያው ፐርሰናል ፕሮፋይል ክሬት ይደረጋል በስማችሁ። ዜን ደግሞ ቢዝነስ ካላችሁና ኦር ደግሞ ለፐርሰናል ብራንዳችሁ ደግሞ ፔጅ ካስፈለጋችሁ ደግሞ ፔጆችን ክሬት የምታደርጉበት ሳይት ኦር ቱል facebook.com ይባላል። እዚህ ጋር ባይ ዲፎልት ሁላችንም እንዴት ነው ፐርሰናል ፕሮፋይል ክሬት የሚደረገው፣ እንዴት ፔጅ ክሬት ይደረጋል፣ ያው ሁላችሁም ስለምታውቁት ያን ያክል እዚህ ጋር ታይማችሁ ሴል ለማድረግ ያክል ማሳየት ላይ ይጠበቅብን ይችላል። ስለዚህ facebook.com ላይ ፐርሰናል ፕሮፋይል ክሬት ይደረጋል። እዛ ስር ደግሞ ፔጅ ክሬት ይደረግና ፔጁ ማኔጅ ይደረጋል። አንደኛው አክቲቪቲ ማለት ነው። ሁለተኛ ደግሞ ፔጃችሁን ተጠቅማችሁ ሊሆን ይችላል፣ ፐርሰናል ፕሮፋይል ተጠቅማችሁ ኮሜንት ልታደርጉት ትችላላችሁ፣ ላይክ ልታደርጉት ትችላላችሁ፣ ኤኒ አክቲቪቲዎችን ልትሰሩ ትችላላችሁ። በሶስተኛ ደረጃ ደግሞ ኮንቴንቶችን ፖስት ልታደርጉት ትችላላችሁ። በፐርሰናል ፕሮፋይላችሁም ሊሆን ይችላል፣ ፕላስ ደግሞ ክሬት በተደረገው በቢዝነስ ፔጅም ሊሆን ይችላል። ኮንቴንቶችን፣ ቪዲዮዎችን፣ ግራፊክሶችን ፖስት የምታደርጉበት ቱል
facebook.com ይባላል። ኢፌክቲቭ የሆነ ፌስቡክ አድቨርታይዚንግ ራን በምናደርግበት ሌላ በጣም ወሳኝና መጠቀም ያለበት ቱል ሜታ ቢዝነስ ስዊት ነው። ይህ ቱል ቤዚካሊ አክሰስ ለማድረግ business.facebook.com ብለን ነው አክሰስ የምናደርገው። እዚህ ቱል ላይ አብዛኛው የማኔጅመንት ስራዎች የሚሰሩት እዚኛው ቱል ላይ ነው። ስለዚህ እዚህ ጋር ፔጆችን ማኔጅ የምናደርግበት ያ ማለት አቴታይም ለብዙ ቢዝነሶች ብዙ ፔጆች ሊኖሩ ይችላሉ። አንድ ቢዝነስም ደግሞ ብዙ ፔጆች ሊኖሩ ይችላሉ። ስለዚህ ፔጆቹ ማኔጅ የሚደረጉት እዚኛው ቱል ላይ ነው ማለት ነው። ሁለተኛ የተለያዩ ፌስቡክ አድቨርታይዚንጎች ራን የሚያደርጉ ሰዎች አድ ልናደርግ እንችላለን። ስለዚህ እነኛንም ኢንዲቪጁዋሎች አክሰስ የምንሰጠው አክሰስ ዲናይ የምናደርገው እዚኛው ፔጅ ላይ ነው ማለት ነው፣ ወይም ደግሞ እዚኛው ቱል ላይ ነው። ሶስተኛ ደግሞ አቴታይም ብዙ ፕላትፎርሞች ላይ ያ ማለት ፌስቡክ ላይ ኢንስታግራም ላይ ሊሆን ይችላል ስኬጁሎችን ኮንቴንቶችን ስኬጁል አድርገን ፖስት ማድረግ ስንፈልግ እዚህኛው ቱል ላይ ነው እንትን የምንለው። ስለዚህ ብዙ ጊዜ ማኔጅመንት አክቲቪቲዎች ፕላስ ደግሞ ኢንሳይቶች ማኔጅ የሚደረጉት ሜታ ቢዝነስ ስዊት ላይ ይሆናል ኦር ደግሞ business.facebook.com ላይ ማለት ነው። ሶስተኛውና በጣም ወሳኙ ፌስቡክ አድቨርታይዚንግ ላይ በደንብ ማስተር ማድረግ ያለብን ቱል አድስ ማናጀር ነው። ይህ አድስ ማናጀር ቤዚካሊ አብዛኛው አድቨርታይዚንግ ፐርፎርም የሚደረገው በዚህ ቱል አማካኝነት ነው። ስፔሻሊ ደግሞ ካምፔን ራን መታደረጉ ከሆነ ካምፔኖቹ አጀስት የሚደረጉት አድ ሴት ላይ ኦርጋናይዝ መደረግ ያለባቸው ነገር ኦርጋናይዝ የሚደረጉት ዜን ደግሞ አድ ሌብል ላይ መግባት ያለባቸው ኮንቴንቶች ሁሉ ማኔጅ የሚደረጉት ኦል ኢን ዋን ማስታወቂያዎች ራን የሚደረግበት ቱል አድስ ማናጀር ይባላል። ስለዚህ በደንብ አድቫንስ ልታደርጉት ይገባል። ፕላስ ደግሞ ፋይናሊ ማስታወቂያችሁ ራን ካደረጋችሁ በኋላ ክሬቲቫችሁን መቀየር ከፈለጋችሁ ያ ማለት ቪዲዮን ግራፊክሱ መቀየር ከፈለጋችሁ ቴክስቱ መቀየር ከፈለጋችሁ በጀቱን ማስተካከል ከፈለጋችሁ ኢንሳይቱን ደግሞ በደንብ ፎሎ ማድረግ ከፈለጋችሁ አክሰስ የምታደርጉት ቱል አድስ ማናጀር ይባላል። ሶ ጋይስ እነኚህን ቤዚክ ቱሎች ያ ማለት facebook.com ሜታ ቢዝነስ ስዊትን ፕላስ ደግሞ አድስ ማናጀርን በስትክክል በደንብ አንደርስታንድ ካረጋችሁ ትረስት ሚ ፌስቡክ አድቨርታይዚንግ ራን ማድረግ ለእናንተ ቀላል ነው የሚሆነው። ፌስቡክ አድቨርታይዚንግ ደግሞ በደንብ ማስተር ማድረግ ቻላችሁ ማለት ቢዝነስ ኦነሮቹን በየወሩ 20 እና 30 ሺህ ብር ቻርጅ ማድረግ ለእናንተ በጣም ቀላል ነው የሚሆነው። ለዚህ እኔ ዊትነስ ነው ቅድም ልክ እንደነገርኳችሁ እኔ አብዛኛውን ወደ ሶሻል ሚዲያ ማርኬቲንግ ስገባ መጀመሪያ ላይ ጀመርኩ በፌስቡክ አድቨርታይዚንግ ነው። ስለዚህ እኔ ከሰራሁት እናንተ ማሰሩበት ምንም አይነት ሚስ የለም። ሶ ጋይስ እዚህ ጋር ስለ ፌስቡክ አድቨርታይዚንግ ዲቴል የነገርኳችሁን ነገር በደንብ ኢምፕሊመንት ማድረግ ከቻላችሁ ትረስት ሚ በወር 20 እና 30 ሺህ ብር ሜክ ማድረግ በጣም ቀላል ነው የሚሆነው። ነገር ግን ፌስቡክ አድቨርታይዚንግን በደንብ አንደርስታንድ አድርጋችሁትና ክላይንቶችን ለማግኘት በጣም የምትቸገሩ ከሆነ እንዴት ክላይንት ማግኘት ትችላላችሁ የሚለውን ዲቴል የሰራሁት ቪዲዮ አለ ገብታችሁት። ዘይን ደግሞ ፌስቡክ አድቨርታይዚንግ ላይ በደንብ ፑሽ ማድረግ የምትፈልጉ ከሆነ በደንብ አንደርስታንድ ማድረግ የምትፈልጉ ከሆነ ኤክስፐርት መሆን ከፈለጋችሁ ደግሞ ፎር ፍሪ ቀጣይ የምሰራቸው ቪዲዮዎች አሉ። ፓርት 2 ብላችሁ አስቀምጡልኝ። ዲቴል እንዴት ነው ፌስቡክ አድቨርታይዚንግ ራን የምታደርጉት የሚለውን ቁጭ ብዬ ኮምፒውተር ላይ በደንብ ያሳያችሁ በደንብ አሳያችኋለሁ። ፕላስ ደግሞ ልክ እንደናንተ ላይክ ማይንድድ ከሆኑ ሰዎች ገንዘብ እንዴት ነው ሜክ የሚደረገው፣ እንዴት ስኪል ዲቨሎፕ እናደርጋለን፣ እንዴት ሰፖርት እንደራረጋለን የሚለው ነገር ደግሞ በጣም ያስጨንቃችሁ ደግሞ ከሆነ ዊነርስ ሀብ የሚባል ቴሌግራም ቻናል እዛ ቻናል ላይ ልክ እንደናንተ ፊውቸራቸውን ማስተካከል የሚፈልጉ ሰዎች ስለሆነ ያሉት ታች ከስር ሊንኩን እናስቀምጥላችኋለን። ጆይን በማድረግ ፋሚሊ ነው። ሌላ ደግሞ የረሳሁት ነገር እስከ ቪዲዮ መጨረሻ አብሮ ለቆየ ሰው ፎር ፍሪ እኔ ፌስቡክ አድቨርታይዚንግ ስጀምር የተማርኩበትን ዲቴይልድ የሆነ ጋይድ ሼር አረጋችኋለሁ ብዬ ነበር። እሱንም ከስራ አስቀምጥላችኋለሁ ዳውንሎድ በማድረግ መጠቀም ትችላላችሁ። ፕላስ ደግሞ እስካሁን ድረስ ቻናላችን ሰብስክራይብ ሳታደርጉ ቪዲዮ ያያችሁ ያላችሁ ሰዎች አላችሁ። አናሊቲክሱ እንደዛ ነው የሚያሳየን። ቻናላችን ሰብስክራይብ በማድረግ ፋሚሊ ሁኑ። ኔክስት በደንብ አሪፍ ቪዲዮዎችን ስለምንለቅ እንዲደርሳችሁ ቻናሉን አሁን ሰብስክራይብ በማድረግ ፋሚሊ ሁኑ። ቴንክ ዩ